በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 5 ቀን ዕረፍቱ ለአቡነ ገብረ መንፈስ ቅዱስ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ መጋቢት 5 ቀን የዕረፍት መታሰቢያ በዓላቸው ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ኒሳ ወይም ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ሥላሴ ስር ወድቃ ስትማጸን ንስኢ ወልደ ዘይትሊያል ቀርኑ እምኑሃ ሰማይ፣ ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። በዚህም መሰረት አባታችን መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። ዓይን በገለጹት ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውም በተወለዱ ጊዜ አፈፍ ብለው ተነስተው ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ዘአውጻእከኒ እምጽልመት ውስተ ብርሃን ብለው በማመስገናቸውና ኋላም ምድራዊ መብል መጠጥ ሳይመገቡ ሳይጠጡ ለምስጋና ተግተው በመኖራቸው መላእክትን ይመስላሉ። 3 ዓመት ሲሆናቸው ቅዱስ ገብርኤል ከእመቤታችንና በገነት ካሉ ቅዱሳን ዘንድ አስባርኮ ገዳማውያን ካሉበት ምኔት ወስዶ ከበሩ አኖራቸው። አበምኔቱ አባ ዘመደ ብርሃን ምልክት ተነግሮት ቢሄድ ፍጹሐ ገጽ ሆነው አግኝቷቸዋል። አሳድጎ አስተምሮ ከማዕርገ ምንኩስና ድርሷቸዋል። ከዚህ በኋላ ሀብተ ፈውስ ተሰጥቷቸዋል። በአንድ ቀን እልፍ እውራን አንካሳን ፈውሰዋል። ኋላ ግን ኤጲስቆጶሳቱ ካህናቱ ዝናቸውን ሰምተው እየመጡ ግብር የሚያስፈቷቸው ቢሆን ቅዱስ ገብርኤል በክንፉ ነጥቆ ከጌታ ፊት አቀረባቸው። በገድልህ በትሩፋት ከሞተ ነፍስ ከርደተ ገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተህ ወደ ጫካ ግባ፣ ኑሮህም ከ60 አናብስትና ከ60 አናምርት ጋር ይሁን አላቸው። ጌታዬ ምን ተመግበው ይኖራሉ አሉት። ዘኬድከ ጸበለ እገሪከ ይልህሱ ወበውእቱ ይጸግቡ፣ የረገጥከውን ትቢያ ልሰው ያው ምግብ ሆኗቸው ይኖራሉ ብሏቸው ውሳጤ ገዳም ገብተው ከአናብስትና ከአናምርት ጋር ይኖሩ ጀመር። ዳንኤል ከአናብስት ጉድጓድ በተጣለ ጊዜ አናብስቱ እንደ ድመት ከእግሩ በታች ሆነው እንደ ተገኙ የረገጡትን ትቢያ ይልሱ ይታዘዟቸውም ነበር። በዚህ መልኩ 30 ዓመት ከቆዩ በኋላ ጌታ በአንድነት በሦስትነት ተገልጾ ምን ላደርግልህ ትሻለህ አላቸው። መጀመሪያ ላሉበት መጸለይ ይገባልና የምድረ ገቦታን ሰዎች ማርልኝ አሉት። 3000 ኃጥአንን ከሲኦል አውጥቶ ገነት አግብቶላቸዋል። ከዚህ በኋላ ሁር ምድረ ኢትዮጵያ ወበህየኒ ሃለውከ ነፍሳት ዘታወጽኦሙ፣ ወደ ኢትዮጵያ ሂድ አላቸው። ቅዱስ ገብርኤል በሰረገላ ነፋስ ጭኖ ምድረ ከብድ አድርሷቸዋል። ዳግመኛም ወደ ዝቋላ ደብር ቅዱስ ወስዷቸው ከዚያ ሆነው በንጽሐ ልቡና የኢትዮጵያን ሕዝብ ኃጢአት አይተው ከባህሩ በራሳቸው ቆመው ይጸልዩ ጀመር። 40 ቀን ሲሆናቸው መልአኩ መጥቶ ዘገብረ ተዝካረከ ወዘጸዋ ስመከ እምህር ለከ ብሎሃል አላቸው። መላ ኢትዮጵያን ካልማረልኝ አልወጣም ብለው 100 ዓመት ሲጸልዩ ኖረዋል። ከ100 ዓመት በኋላ ጌታ ተንስ ወፃ መሃርኩ ለከ ኩሎ ኢትዮጵያ ምር የለሃለሁ ውጣ ብሏቸው ወጥተዋል። ከዚህ በኋላ ምድረ ከብድ ወርደው ከምድር በላይ ከሰማይ በታች ሆነው 7 ዓመት እንደ ትኩል አምድ ሆነው ዓይናቸውን ሳይከድኑ
7 ዓመት ቆመው ጸልየዋል። ሰይጣን ለምቀኝነት አያርፍምና ቁራ መስሎ መጥቶ ዓይናቸውን አንቁሮ አሳወራቸው። 2 ሱባኤ ሲፈጽሙ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እፍ ብለው አድነዋቸዋል። ከዚያ ተነስተው ወደ ዝቋላ ሲሄዱ ሥላሴን በአምሳለ አረጋውያን ከጥላ ስር አርፈው አገኟቸው። በእግዚአብሔር ዙፋን ተማጽነናል፣ አዝለህ አንድ ምዕራፍ ሸኘን አሏቸው። አዝለው ከሸኟቸው በኋላ በአንድነት በሦስትነት ሆኖ ታያቸው። ደንግጠው ወደቁ። አንስቶ ዝቋላ ወርደህ ጠላቶችን ተበቀላቸው አላቸው። በዘባነ መብረቅ ደርሰው 7ቱን ሊቃነ መላእክት አጋዥ አድርገው እልፍ አእላፍ አጋንንትን በመብረቅ አጭደዋል። አባ ሳሙኤል ዘዋልድባ፣ አባ አንበሴ ዘሐዘሎ እና አባ ብንያም ዘግብፅ ዜናቸውን ሰምተው አናብስቶቻቸውን አስከትለው ሊጠይቋቸው መጡ። በ7ኛው ቀን ተገለጹላቸው። አናብስቶቻቸው በእርሳቸው አናብስት ተውጠው አዝነው ነበርና አናብስቶቻቸውን ጌታ ያዘዘላችሁ የእግሬን ትቢያ እንጂ ሥጋና ደም ነውን? ትፋ ብለው ካስተፏቸው በኋላ ቢባርኳቸው ተነስተዋል። እነርሱም ርኤነ መንክረ ኦ አባ እያሉ ተመልሰዋል። ከዚህ በኋላ ወደ ምዕራብ ሀገር ወሰዳቸው። የአረብ ንጉሥ በጣዖታቱ ያደሩ አጋንንት ፈርተው ሲሸሹ ጣዖታቱ ሲሰባበሩ አይቶ ሰውነታቸው የሐር ፈትል በመሰለ ጸጉር የተሸፈነ ነበርና አንተ ጸጉር ልብሱ ምንድነህ? ሰው ነህን? አላቸው። አዎን ሰማይና ምድርን በፈጠረ በኢየሱስ ክርስቶስ የማምን ሰው ነኝ አሉት። አይሁድ ሰቅለው በገደሉት ሰው ታምናለህን? አላቸው። አፍርበት መስሎሃልን? አንተም ብታምንበት የዘላለም ሕይወት ባገኘህበት ነበር አሉት። እሳት አንድዱና አቃጥሉት አለ። አነደዱ። ማንም ግድ ሳይላቸው በፈቃዳቸው ከእሳቱ ገብተው ወጡ። ከሰራዊቱ ብዙዎች አመናሉ። በሰይፍ አስፈጃቸው። እርሳቸውንም ሊመታቸው ሲቃጣ መብረቅ ወርዶ ከነ ተከታዮቹ ፈጅቷቸዋል። ወዲያውም መላእክተ ጽልመት ነፍሶቻቸውን እጅ ሲያደርጉ አይተው ይህ ሁሉ በእኔ ምክንያት አይደለምን ብለው ከታላቅ ገደል እግራቸውን በገመድ አስረው ቁልቁል ተሰቀሉ። ሰይጣን ገመዱን በጠሰው። ቅዱስ ሚካኤል ተቀበላቸው። ተወኝ በራሴ ልቁም አሉት። በራሳቸው ቆመው በጥርሳቸው ድንጊያ ነክሰው 30 ዘመን አልቅሰዋል። ጌታ ምሬልሃለሁ ብሏቸው ድንጊያውን ሲጥሉት 4 ጥርሶቻቸው በድንጊያው ላይ ተተክለው ቀርተዋል። በሌላ ጊዜ ሲመለሱ ጥርሶቻቸው በተተከሉበት ደንጊያ መዓዛው ደስ የሚያሰኝ የሽቱ እንጨት ደማቸው ከነጠበበትም ወይን በቅሎበት አግኝተዋል። እንዲህ ለሰሚ ጹብ በሆነ ግብር 262 ዓመት በኢትዮጵያ ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዚህ ዕለት በዕለተ እሁድ አርፈዋል። ማለትም መጋቢት 5 ቀን መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምሥዋዕ ቀብረዋቸዋል። የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው፣ ረድኤታቸው፣ ቃል ኪዳናቸው፣ አማላጅነታቸው በመላው ሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር። አሜን።